ሜሪ ከጎኗ ብትሆኑላት እውነት ለመናገር ጥሩ ነው። በይኔ ሜሪ በጣም ጎበዝ ናት፣ ኃይለኛም ናት። ያው ስራ የሚሆን ምን የሚሆን ግን ሜሪ ከጎኗ ብትሆነችላት እኔ ደስ ነው የሚለኝ እንጂ አይከፋኝም። ሜሪ ጎበዝ ናት በጣም ማለት ነው። እና እንግዲህ ዳኒ እና ሜሪ እንግዲህ ተቀላቅለዋል ማለት ነው። የአመቱ ድራማ ትዝ ብሏቸው ነው መሰለኝ ተቀላቅለዋል። ሩታ ብቻ አንቺ ሰላም ሁኝ። አንቺ ማለት ለሁሉ እርገት ስለሆንሽ ማለት ነው። አንቺ ራስሽን ዝቅ እያደረግሽ ለሁሉም እርገት ነሽ እና ሁሉም ብር እንዲያገኝ ሁሉም እንዲደሰት የምታረጊው ነገር ያስደስተኛል። አንቺ ዝቅ ብለሽ አንቺ እየተሰደብሽ አንቺ ብዙ የእግር እየሆንሽ ሰው እንዲያድግ እንዲያገኝ የምታረጊውን ነገር ሳላደንቅልሽ አላልፍም። እውነት ለመናገር ደግሞ ሩታ እንደዚህ ብትሆን እንዲህ እንኳ ድራማ ነው ወይ ምንድን ነው እየተባለ እንኳ የሩታ ወዳጆች ብዛታቸው ማርያምን ነው የምላችሁ። በየኮሜንቱ ብትሄዱ ሩታዬ ሩታዬ ነው የሚሉት እና በጣም የማይቀየሩ ኦደንሶች አሉሽ። በዚህ አጋጣሚ ሩታ እውነቴን ነው የምነግርሽ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? አቤኔ ለዚህ ቤት አዲስ ከሆናችሁ ቤተሰቡን አብራችሁ ታላችሁ። አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት መስጠታችሁን አትርሱ። ዛሬ እንግዲህ ዳኒና ሜሪ በሩታ ቤት ተገኝተው ከዚህ በኋላ ከአንቺ ጋራ ነው የምንኖረው እያሏት ነበረ። እሷም ደግሞ እንግዲህ አላንገራገረችም። እሺ አብራችሁ ኑሩ ብላለች። እንግዲህ ሜሪ ከዚህ በኋላ መጥቶ ልጁን ወስድ ያለው ልጁ ይሄድ ያለ የሚል ነገር ካለ ከባድ ነገር ነው የምፈጥረው እያለች ነው እንግዲህ ሜሪ ሲጀመር ልጃችሁን ካሜራ ላይ ባታመጡት በጣም የተመረጠ ነው። እንደኔ ካሜራ ላይ ይዛችሁት ባትመጡ በጣም ጥሩ ነው። ቢያንስ እንኳ 2 ዓመት እስከሚሆነው እንኳ ድረስ ካሜራ ይዛችሁ ያለ መንጣት ብትሞክሩ በጣም አሪፍ ነበረ። ግን እየሰማችሁ አይደለም። መብታችሁ ነው፣ ትችላላችሁ። ግን እኔ እንጃ ምን ልበላችሁ ማለት አለ አይደለም ህፃን ልጅ ካሜራ አሁን ዛሬ ትናንትና አሁን ልጁን እንወስዳለን ልጁን አንወስድም። ምንድን ነው በልጅ ውጤ አይደብርም ወገን? ኧረ ይደብራል፣ በእውነት ይደብራል። ጥሩ አይደለም። የምር ይሄ ፌክ ነው። ይሄን እኔ አልደግፈውም። ይቅርታ አድርጉልኝና በፍጹም አልደግፈውም። እና ይህ የሚደገፍም አይደለም አልደግፈውም። ፌክ ነው፣ ፌክ ነው። ስለዚህ በልጁ አትነግዱ ልል እፈልጋለሁ። በዚህ አጋጣሚ ልጁ በነገዱ ይቅርባችሁ። እናንተ ግን እንደፈለጋችሁ ብትሰሩ ችግር የለውም። ግን በልጅ አትነግዱ፣ ጥሩ አይደለም። በልጅ አይነገድም። አብርሽማ እንዴት ተጃጅላል። መቼ እንደምታድግ ራሱ አላውቅም። መቼ ነፍስ እንደምታቅ ራሱ አታወቅም። አብርሽ ማለት ነው። የእውነት ሩታ ጎበዝ ናት፣ ታስተውላለች፣ ታስባለች የምር እና ምን ልበላችሁ የእውነት እና ስለዚህ እንዲህ አይነት ነገር ቢቀርባችሁ ጥሩ ነው። ከሩታ ጎን መሆናችሁ ደስ ይላል። እውነት ለመናገር ከሩታ ጎን መሆናችሁ አሪፍ ነው፣ ደስ ይላል። ሆኖ ግን እሱ እንዳለ ሆኖ ነገ ደግሞ ሌላ ትኩሳት ይመጣላችኋል። እንግዲህ ውስጥ ጠብቁ። ነገ ደግሞ ሌላ ትኩሳት ይዘው ይመጣሉ። ወይ ጉድ! ያለ ቅሬስ ወይ ጉድ! ወይ ጉድ! እና ይሄን ነው ሙላችሁ ዶሽዬ። ለማንኛውም ሩታ ራስሽን ጠብቂ። ሁሉንም ሰው አትመኝ። እኔ እናት አንቺ ጎበዝ ነሽ፣ ሰው እንዲያድግ ታረጊያለሽ። በቃ ምን ልበለሽ እኔ እንጃ ማለት በጣም ጎበዝ ልጅ ነሽ። በቃ ሰው እንዲያገኝ የምታደርጊው ነገር ሰው ከፍ እንዲል በቃ ስንት አመቷ ሩታ ማንም ይዞ ያበጥላታል፣ ማንም ያበጥላታል ለሰው እርገት እያለች በጣም እና በአጠቃላይ እሷን ለመግለጽ ቃላት ያጥራለሁ። ምን ሆነ ለምንም አልልም። የምር ቃላት ያጥራል እና እግዚአብሔር ይጠብቅሽ። ሜሪና ዳኒ በደንብ ሸቅሉ፣ ጥሩ ነው። ሜሪም እንግዲህ
ብቻ ግን አሁን ጾም ምናምን ስለሆነ ቻናል ተኝቷል። ገባችሁና እነሱም ቻናላቸው ሊነሳላቸው ስለሚፈልጉ ለዛም ነው እንግዲህ አብረን እንስራ አብረን እንሁን ያው የሚባባሉት ለዛም ስለሆነ አብርሽና ሄርሜላም የሚሰሩት ቻናላቸው እንዳይቀዘቅዝባቸው ስለሆነ እንግዲህ እየመረራችሁ ቢሆን እንግዲህ መቼም ማለት ሩታዬን በጣም ተወዷታላችሁ። በእርግጥ ታያላችሁ። እኔ ስላየሁኝ ነው የሩታ ወዳጆች በስማ ትለያላችሁ። ማርያም በቃ ምንም ትስራ ምንም ሩታ በጣም ነው የሚወዷት። ማርያም ምንም ትስራ ምንም ይወዷታል ከሚባል በላይ ነው የሚወዷትና እኔ የምለው ግን እንዴ ድምጼን ጥፍቼ እየመጣሁ ነው። እኔ የምለው ግን ልጁን ወስዳለሁ የሚሉት የት ነው የሚወስዱት? ግራ የገባኝ ነገር ማለት የት ነው የሚወስዱት? ልጁን እንወስዳለን የሚሉት ነገር ግራ ገብቶኝ እኮ ነው ውዶቼ። እንደዚህ አይነት ድራማ አለ እንዴ? ልጁን እንወስዳለን ማለት ነው ማለት ነው ማለት የት ነው የሚወስዱት ልጁን? ይሄ ነው እኔ ግራ የገባኝ። ልጁን እንወስዳለን የሚሉት ነገር ግራ ገብቶኛል። ካወቃችሁ አስረዱኝ። የሰው ልጅ መውሰድ ግድ ነው እንዴ? ግዴታ እንትን አለ እንዴ? ነውር እኮ ነው። የሰው ልጅ አይወሰድም ነገሩ። ረግን ድራማ ግነጻ ኢትዮጵያ ዩቲዩበሮች ላይ ዘጋ። በስማ ድራማ የሚችለው ሚኮ ፕራንክ የሚችለው ሚኮ ማይክ ነበር። ሚኮ ማይክ ነበር አንደኛ። ከዛ በኋላ ግን ድራማ ሁሉ ተበላሽቷል። ምንም ደደኛ ድራማ የሚሰራ ሰው የለም። ፕራንክ ማለት ነው። ፕራንክ ሆነ ድራማ የሚሰራ ሰው የለም። እሱ ብቻ ነበር የሚሰራው ጎበዝ። የእውነት አይመስልበት ምናምን ሲችል ደግሞ በስማ ሌሎቻችሁ ዝም ብላችሁ ናችሁ። አትችሉ የስ አትችሉም። እውነቴን ነው አትችሉ። እና ለማንኛውም የልላችሁ ነው ውድ አድማጭ ተመልካቾቼ፣ የምሽቱ ዜና ይህን ይመስላል። ዜናው ከተመቻችሁ ላይክ እና ሼር አድርጉት ውዶች። በሄሉ ጠፋዋ በነ ሄሉ ሰራለሁ ቆይረ